ብዬ ነው እኔ ደርሼ እስክመጣ ድረስ የኔን ቦታ ተሸፍንልኛል። ችግር የለም። እኔስ የማንን ልሸፍን? እኔስ አዎ ምን ነው አይቃኝ ሲሞት ብታይ እኮ ታጣጣራለህ አንተ እኔስ የማንን ቦታ ልሸፍን ያልከው? የራስን ሸፍን እንዴ ይሄንማ በአግባቡ ሸፍኛለሁ። የግቢው ቁጥጥር ተዘርገህ ሳሎን ሶፋ ላይ ገብተህ ለሽ እያልክ ሸፈንኩ። ይሄ ኢመደበኛ ግምገማ ይባላል። ተገመገምኩ ማለት ነው። የግምገማ ይሰም ብውጥም ባልውጥም የጥበቃ ስራዬን ለማንም አሳልፌ አልሰጥም። ለማንም ማን ወንድ ቢሆን ይሄ የአፍሪካ ፖለቲከኛ ለመሆን ትልቅ መስፈርት ስለሆነ በደንብ ያዘው። ድርቅ ከጭጭ በቃ ይሄ ነው ቃኝ አንበሳ። ለማንኛውም ግን የግቢውን ስራ ሩቡን ብቻ ነው እየሸፈንክ ያለው። ከሩብ በቀር ያለው ስራዬ እንደ ኩኩሻ ጓደኛ እምብር ተገላልጧል በለኛ። አቤቃኝ እንዴው የሷ ልጅ እምብርት ከጭንቅላት ላይ አልጠፋ ብሏል። እምብርቷ ከሷ ሆድ ላይ ይጠፋል እንጂ ከኔ ጭንቅላት ግን በጭራሽ አይጠፋ። በጭራሽ እንዳይጠፋ አደራህን ጠብቅ። ይኸውልህ ቢጠፋ እንኳን መታ ካንተ ጭንቅላት ላይ ትወስዳለች። ትክክል። የግምገማ ይሰን ውጭ አለው በአንድ ጊዜ 9 ቦታ መሸፈን እችላለሁ። ቃኝ ይሄን ማድረግ የሚችለው መድኃኒዓለም ነው። መንግስት እንኳን በፈረቃ ነው የሚያስጠብቅ። ህገ ደንቡ በሚፈቅደው መሰረት ርክክቡን እቀበላለሁ። የጊዜ ገደቡ ግን አልተገለጸም። አይሆንም። ይኸውልህ አሁን ነው መጥቼ ታስረክበኛለህ። ገደብ እንዴ ደግሞ አላስረክብም ብለህ ጉሮሮ እንዳይገደብ አታስብ፣ አስረክብሃለሁ። ርክክቡ ህጋዊ እንዲሆን ውል አዘጋጅ። ቆይ የት ትሄዳለህ እንዴ? አይደለም ቃል ይበልጣል። አዎ ቃል የእምነት ዕዳ ነው አይደል? አዎ የእምነት ዕዳ ነው። ምን ነው ጠበቃ ብዩ ሴራ አሰብክብኝ እንዴ? እስካሁን አላሰብኩም። ከዚህ በኋላ እንዳያስብ በጥንቃቄ ጠብቀዋለሁ። ግድ የለህም ቃኝዬ፣ እኔ አንተ ራስህን ከጠበቅክልኝ ውለታ እንደዋልክልኝ ነው የምቆጥረው አይደል እንዴ? ቃኝ አይዞ ያውልህ አሁን እንሰራና እንደረጀለም። አዎ ለዚህ ግቢ ጥበቃ አንተ አለ አይደል? አዎ አይደል? አዎ ለአንተ ደግሞ አንተን የሚጠብቅ ሌላ ዘበኛ ደግሞ እንቀጥርልሃል ብለሃል ብያለሁ። አለነት ዳን ትቀጥርልኛለህ። ላይ እንጂ ሳይዋጉ መማረክ ተጀመረ እንዴ? እኛ ውጊያ ላይ ነን። እኛ እኮ የወገን ወታደሮች ነን። እሱን ከማረክም በኋላ ነው የምናረጋግጠው። እንዴ እርስ በርስ አንተዋወቅም እንዴ? እኔ እንጃ አይመስለኝም። እንደውም አንተ የወገን ጦር አትመስልም። በጣም መንበርከክ ትወዳለህ። ጉልበት ደድሯል። ይኸው በሱሪ ውስጥ ያስታውቃል። በልጅነቴ ሰነፍ ተማሪ ስለነበርኩ ነው። ተጸየፍኩ። አልፈትሽም። ስራዬን ግን ስለምወደው እፈትሻለሁ። ፍተሻ አልጋ ሞልቷል። ለስንት ቀን ነው የፈለከው? ለቀን ነው ማለት ያናድርበትም ለማል ብቻ ነው። ብቻህን አይደለህም እንዴ? ከባለቤቴ ጋር ነኝ። በኋላ ትመጣለች። እኔ አልጋ ይዤ ሂጅ ላመጣት ነው። ይገርምሃል፣ በገዛ ቤታችን ነፃነት አተን እህትና ወንድም ነን እረፍ። ዛሬ ግን ባልና ሚስት መሆናችን። ይቅርታ አድርግልኝ፣ እየሰማሁ አይደለም። መታወቂያ ትሰጠኝ? እሺ መጣሁ። ይቅርታ ውል አዘጋጅቼ መጣሁ። ውል? አዎ ውል በጣም አስፈላጊ ነገር ነው። ክፍል ውስጥ ተገደህ እንዳልገባ፣ ይዛት የምትገባ ሴትም ወዳና ፈቅዳ እንደገባች፣ እንደማታድርበትና ልትውል እንደገባ የሚያሳይ፣ የእንግዳ ማረፊያውንም ጸጥታ እንደማታናጋ የሚያሳይ የአጭር ውል ነው። ውሉን አጽፌ መጣሁ። ቡርቴ! አቤት! ክፍሎቹን እስከዛ አሳየው። እሺ መጣሁ።
አንተ ሰውዬ ዞር በል። እስራኤል ልስራበት ሁላ ጽፍ ልወጣ ነው። እኔም ስራዬን ልስራበት። አለበለዚያ ኃይል እጠቀማለሁ ካልክ እነቃቅላለሁ። እሺ ስማ፣ ገብቶኛል። የውል ሴራ ገባኝ። ጊዜ የሰጠው ቅል ድንጋይ ካልሰበርኩ ይላል አሉ። እኔ ነው ቅል? እኔ ነው ድንጋይ? ተው ማን ነው ድንጋይ? ማን ነው? ወዴት ልትሄድ ነው? ቡርቴ የሚባሉ ሴትዮ አከራዩኝ እኮ። እንዴት ያሉ ተጫዋች ናቸው! ያስቃሉ በእውነት። ያለ ውል? ይሄማ ህግ መጣስ ነው። መነጋገር አለብን። ሰውየው ያካብዳል። ቀላል ያካብዳል። እኔም በጣም አካባጅ ነኝ። ሳትፈተሽ ግን አትወጣም። ቤተ መንግስት ራሱ እንደዚህ አይፈተሽም። አመተኛ ያማልኛል እንዴ? ደግሞ ሂድና አስተያየት ሰጣቸው ለነሱ። ስማ፣ ይሄም ለኛ ቤተ መንግስታችን። እሺ ወረጀል እሺ። ምን ነው አንዬ? ምን እኔ ፍቅር ይቅርብ። እንደበ መስሪያ ቤት ወይ የሰፈር ሰው በይ ምን ይላል? በእኛ ህይወት ሌላ ሰው ምን አገባው? የቸገረን ደግሞ እኛ እናምናቀው። ሀኒ ባለ ትዳሮች ነን እኮ። ፔንሲዮን ለፔንሲዮን መንከራተት አለብን። ሀኒ እኮ ፔንሲዮን አይደለም የእንግዳ ማረፊያ ነው። ያው ነው። ምንድነው ልዩነቱ? ልዩነቱማ እኔ ታውቃለሁ ሲሉ ሰምቼ እኮ ስላላወቅ ነው ስሙን ሁሉ ይዘረዘር። ይልቅስ አሁን ነይ እንግባ። የእኔ ቆንጆ ነይ እንግባ። አረ ደብዬ አይቅርብን። ባለ ትዳሮች ነን። ባለ ትዳር ወጥቶ አይዝናና የሚያለው ማን ነው እንዴ? ያደላት ከከተማ ወጣ አለሟን ትቀጫለች። እኔ ፔንሲዮን ለፔንሲዮን እንዴ? እንከራተታለሁ። እሱንም ቢሆን በቀጣይ ቁብ ገብቼ ከከተማ ወጥተን እንመለሳለን። እስከዛው የቤታችን ነፃነት ይመለሳል። ይልቅ አሁን ነይ እንግባ። ነይ የእኔ ፍቅር እንግባ። ነይ ነይ። ወዴት ነው ፍተሻ? አላስታወሱኝም መሰለኝ። እንዴ ፍተሻማ ግድ ነው። አንተንም አስታወስኩ። የዘወትር ደንበኛችን አይደለም? ተከተሉ። ከዚህ በፊት እዚህ ቤት መጥተህ ነበር እንዴ? ኧረ በጭራሽ ሀኒ። እንዴ ለምን ጠየቅሽኝ? ታዲያ ሰውየው ከየት አምጥቶ ነው እዚህ ደንበኛ ነው ምናምን ያለ? ወይ ሀኒ፣ ሰውየው ጠሽ ነገር ነው። እርግጠኛ ነህ ከዚህ በፊት አልመጣህም? ልጃችንን ሳይ መጥቼ አላውቅም። ግቡ 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 ግቡ። በየነ በደንብ አስተናግድ ደንበኛ። እሺ እሺ። ደንበኛማ ክቡር ነው። አረፍ ብሎ የሻይ ሰጥቶኛል። በደንብ አድርጋ አስተናግድልኝ። እሺ። ኧረ በደንብ ነው የማውቀው። ጠዋት ክፍሎቹን ያሳየውን አይደለም እንዴ? ቁጭ በል እናትዬ፣ ቁጭ በይ እናትዬ፣ አረፍ በይ፣ ዘና በይ እናቴ። አንዴ ቁልፏን ላስቸግራችሁ። 4 ቁጥር ነው ስጠው። ሰፊ ስለሆነ ነው የወደደው። እንዴት እረሳቸዋለሁ? ደንበኛ እንዴት ይረሳል? ራሷ ያቺ ክፍል ነች የተዘጋጀችልህ። የሚጠጣ ነገር ከፈለጋችሁ መጥሪያዋን ጫን ብለዋል። እሺ መጥሪያ አለ እንዴ? አለ። ቡርቴ በል። እኔ ደግሞ አቤት እላለሁ። ሮጬ እመጣለሁ። እንድናስተናግዳቸው እንጂ የሻይ እኮ ሰጥተዋል። እሺ ቆይ ኑ ላሳያቸው። አይጠፋም አይጠፋም። አመሰግናለሁ አመሰግናለሁ። ወዴት ነው? ልክ ያልሆነ ስራ ነው እየሰራ ያለው። ደግሞ ምን አደረኩ? ከደንበኛ ላይ ጉቦ መቀበል ነውር ነው፣ ሙሰኝነት ነው፣ ስርዓት አልበኝነት ነው። እኔ እኮ ጉቦ አልተቀበልኩም። ጉቦ ብሎም አልሰጠኝም። ለሻይ መጠጫ ብሎ ነው የሰጠኝ። ቢሆንም አይደረግም። ይሄን ነገር ዓለሜ እንዲያውቀው መመዝገብ አለበት። እንዴ ይሄም ጥፋት ነው እንዴ? ለዚያውም 6 ወር የሚያሳስር ነው። አዎ ኪራይ ሰብሳቢነት። እንዴ በመለስለት አይሆንም አይሆንም አይሆንም። ይኸው አንተም ሰውየው ዘብጥያ። ታዲያ ምን ላድርግ? ቃኘው የሻዩን እንካፈለውና ምህረት አደርግልሃለሁ። ያው 6 ወር ነው። 3 ወሩ ለሁለት እንካፈላለን። ያው ይሄ ነው። 10 ብር ነው እንዴ? አዎ እሱ ለራሴ ያዘው፣ አያሳስርህም። ግን ቃኘው ለሌላ ጊዜ አትውረድ፣ ከፍ በል። እሺ እሺ። የኔ ፍቅር እርግጠኛ ነህ ከዚህ በፊት እዚህ ቤት መጥተህ አታውቅም? የኔ ፍቅር አዎ። አሁንም እዛው ላይ ነሽ ሀኒ? ለጥበቃው ልጄ ነኝ ሳይን ብለህ አለፍከው። ሌሎቹስ ምን ብለህ ልታልፍ? መስማት የፈለግሽውን ስለሰማሽ እንጂ አላሉም። በጠዋት አንቺን አልጋ ፍለጋ ይዤ ከምዞር ብዬ መጥቻ አልጋው እንዳያስኩት ነግሬሻለሁ። በዛ ነው ሰዎቹንም የተዋወቅኳቸው። እሺ አሁን በክብር ቀስ ብለህ እንዳስገባኸኝ
በክብር ቀስ ብላ አስወጣኝ። የመጣንበትስ እሱን እርሳው። ሀኒዬ ለቀን ነው አልጋውን የከፈልኳቸው። ሰዎቹ ለማታ ይፈልጉታል። ነያ አሰራራቸውንም በደንብ አውቀህልኛል። ሀኒዬ ለፍቅር እንጂ ለቀልድ ጊዜ የለንም። ነይና አልጋ ውስጥ ገብተን በፍቅር እናወራለን። ነይ። ስታይ የቀለድኩ ይመስልሃል? ወይናና ለካ እኔም ቤት አስቀምጠ አንተ በየፔንሲዮኑ ስትባልግ ነው የምትውለው። መባለግ ሳይንስ ከማንም ቆሻሻ ጋር ባለክበት ቆሻሻ ክፍሉ ሲይዘኝ ትገባለህ። ምን አልሽ አንቺ? ቆሻሻ ክፍሉ እንደሆነ በደንብ የጸዳ ነው። ሰሚያለሽ? አንሶላውም ቢሆን በፈላዋ የሚቀቀል ነው። ስሚ፣ አዲስ አንሶላ እንዲቀየርልሽ ከፈለግሽ ይቀየርልሻል እንጂ ማንም ላይ አፍሽን መክፈታችን ክፍት አፍ። አንተ ሰውዬ ሌላ ነገር ከመፈጠሩ በፊት ከዚህ ቤት ይዘኝ ውጣ። እዛ ማንንም አታስነበብብኝ። ማንም? ማን አባሽ ነው ማንም? የታባሽ ታውቂኛለሽ? ትሰሚያለሽ? እርቃኑን የሆነ ሰው ስለማይደበደብ እንጂ ይኸው ለባብሰሽ ውጭና በደንብ አነጋግርሻለሁ። ክፍት አፍ። ጥሩ ጥሩ። እንዴ እኔ ነኝ ማንም? ዳሩን ታደርጊ ስለምታውቂኝ አይደል? ነይ ነይ ወረድ ነይ። ምንድነው እሱ? ምንድነው እሱ? እናንተ እንዴ ምንድነው እሱ? ቅድም እንቸኩላለን ያላችሁት ለጸብ ነው እንዴ? እውነቱን ንገሯት። እኔ እዚህ ቤት ከዚህ በፊት ሴት ይዤ መጥቼ አውቃለሁ? መቼም ይሄ ላይብረሪ አይደለም። እዚህ ቤት ስትመጣ ሴት እንጂ ጋዜጣ ይዛ አትመጣ። የትም አትሄጂም። እውነቱን ሳታውቂ ዛሬ እዚህ ቤት ሳይደግስ አይጣላም ይለዋል። እንግዲህ ይሄ ነው። መክሰስ ከፈለግሽ አለውኝ፣ ጠበቃ ነኝ። ወይ ና ጠጋ። ቡርቴ አንቺ ወደ ውስጥ ግቢ። አልገባም። እኔም ባለ ጉዳይ ነኝ። አልገባም። ባለ ጉዳይ ነሽ? አዎ። ቁጭ በይ፣ ቁጭ በይ። ቁጭ። መልካም። እንግዲህ መጀመሪያ ከባለ ትዳሮች እንጀምራለን። ቡርቴ አንቺ ጉዳይ ይቆየን። እሺ፣ ጉዳይሽ ምን ነበር? እሱ የዚህ ቤት ደንበኛ ነው አይደል? ይቅርታ እመቤቴ፣ ነው አይደለም የሚለውን የደንበኛችንን ምስጢር ማውጣት የሥራው ሕገ ደንብ አይፈቅድም እኮ። ደንበኛ ስለሆነ ምስጢሩን ትጠብቁለታላችሁ። ሰውዬ ሳታወሳስብ እውነቱን ንገራት። ወንድሜ፣ እውነት አንጻራዊ ነው። የትኛው እውነት እንደሆነ ማረጋገጫ እንጂ ድርጊቱ አይወስነውም። በስንት መከራ ያቆምኩትን ትዳር እየቀለድክበት ነው። ዛቻና ማስፈራራት ለምን ያህል ጊዜ ዘብጥያ እንደሚያስወርድ አታውቅም? ሰውዬ አንገቴን ልቀቅ! አንገቴን ልቀቅ! ጠበቃ ነኝ። በህግ አምላክ ህግ አይታነቅም። በህግ አምላክ አይታችኋል። ማነው ሰውዬ? ና ቁጭ በል። መዝገቡ ላይ ይታይና ይረጋገጣል። ይሄ ደግሞ አዲስ ነው። አሮጌውን ጋሽ ቆልፈውት ሄደዋል። ይመጣሉ። ለነገሩ ግን ይደወላል። ደውዬ ሁሉን ነገር መተው ማየት አለባቸው። እንዴ እነሱ እኮ ቤቱን እኮ የእንግዳ ማረፊያ መሆኑን ረስተው እኮ ገበያ ያደረጉት። ሄሎ ጋሼ፣ ይቅርታ፣ አንዴ ሱሪ ለብሼ ልምጣ። እያስፈቀድከን ነው እንዴ? እኔን ከሆነ እኔ ፈቅጃለሁ። ሱሪ እንድለብስ የምትፈቅዱለት አካሄድ። አንተ የጉዳዩ ባለቤት ስለሆንክ እጅ ማውጣት አይፈቀድልም። አውርድ። ስለዚህ በአንድ ድምፅ ታቅቦና በአንድ ድምፅ እንድትለብስ ተፈቅዶልሃል። ቆይ እንዴ! እኔ እኮ ያለ መምረጥ መብቴን ተጠቀምኩ እንጂ እኮ ድምፅ ታቅቦ አይደለም። ቤቱ የኔ ስለሆነ በድምፅ ታቅቦ ቆጥሬዋለሁ። ይሄ አምባገነንነት ነው። ኧረ እባክህ፣ ማንም ሲያመቸው አምባገነን ነው። ይቀልዳል እንዴ? ልበስ። ቆይ እንዴ! ያወለክበት ቦታ ካልሆነ አትለብስም? ናውን ዙርልህ። እስካሁን ሱሪውን አልለበሰም እንዴ? እስካሁን እንዳልነበርክ ነው አሽሙሩ። እንዴ ተተተተው እንዴ! ምን ነካ? ለምን በመጥፎ ትተረጉማለህ? እሱ ያለው
እግሩ ሱሪውን ይመስላል ነው። የህግ አካሄድ ሳይገባችሁ አትዘባርቁ። ሱሪ መልበሱንም አይቻለሁ። እንዲያላየሁም አልክ እኮ መስቀለኛ ጥያቄ ነው። ይሄ ምን መስቀለኛ ጥያቄ ነው? መስቀለኛ ግርዶሽ ነው እንጂ። እሺ እንግዲህ የተከበሩት የህግ ባለሙያ ጠበቃ በየነ መዝገቡን አይተው እስኪያረጋግጡ እናንተ ሁለታችሁ ወደ ክፍላችሁ ግቡ። እኔ እዛ ክፍል ተመልሼ አልገባም። እንዴ አንቺ ደግሞ ምን ማለትሽ ነው? አቤት የባለ ቅሬታው ብዛት! አቤት 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 አቤት! እሺ አትግቡ፣ እበሩ ጋር ጠብቁ። ሴትዮ ባልተረጋገጠ ነገር አጉላቱ እንጂ አለበለዚያ እንዳስለመድኩሽ ትማታለህ ማለት ነው። በጣም አፈርኩ። ኧረ በምን አቅሜ ትቻት እዛው እናቴ ቤት ሂጄ ከርሜ እመጣለሁ እንጂ አብራችሁ ነው ይመስለኝ ነበር፣ ግን አልነበረም። ጎበዝ እባካችሁ፣ የልጄን ጉዳይ ጥዬ ነው ኤምባሲ የመጣሁት። ቆይ እንዴት ነው የምትኖሩት? አብራችሁ በጓደኝነት ነው በውሽምነት ነው አብራችሁ የምትኖሩት? ኧረ ባልና ሚስት ነን። ከሌላ ከተማ መጣችሁ ነው? ኧረ እዚሁ ነን። እዚህ ሆናችሁ ታዲያ እዚህ ምን አመጣችሁ ነው? ወይስ እኛ ሳንሰማ የባለትዳሮችን ማልጋ እንደ መብራት በፈረቃ ሆኗል? አልወለዳችሁም? ምን የመሰለ የ9 ዓመት ልጅ አለን አለን አለኝ አለን። እባክህ 9 አይደለም 8 ነው። አንድም እሱ ነው የሰው ፊት የሚያሳየኝ። ምን የሰው ፊት የሰው አልጋ የሚያሳየኝ? የልጄን ስም በክፉ አታንሳ። የልጄን? አዎ የልጄን። አሃ ያንተ ልጅ አይደለም እያልሽ ነው? ካንተን ብሶ ትጠራጠራለህ? ተይው ገባኝ። ለካ ሌባ እናት ልጇን አታምንም ሆኖ ነው ነገሩ። ማን ነው ሌባ? አንተ? እኔ በጣም አዝናለሁ ደበበ። እኔ እንደዚህ አልከኝ? እኔ እንደዚህ የምባል ሚስት ነኝ? እኔስ እንደዚህ የሚባል ባል ነኝ? ካንተ በፊት ሌላ ወንድ እንደማላቅ ታውቃለህ። እኔም ሌላ ሴት እንደማላቅ ጠንቅቀሽ ታውቂያለሽ። በድንግልና አገኘኸኝ፣ የፈለግከውን አገኘህ። ዛሬ እንደዚህ አልከኝ? እንዴ ይሄ ነገር በእኛ ጊዜ ቀረ መስሎ ነበረ። አሁንም አለ እንዴ? ቆይ እንዴ ወዴት እንዴ? ጥሩ መታችኋል። ልትገናኙ ስትሉ ወዴት ትሄጃለሽ? እባካችሁ ይኸውላችሁ፣ አሁን በሀገራችን መቼም ሽማግሌ ክቡር እንደሆነ ታውቃላችሁ አይደል? አክብሩኛ። ምን ማለታችሁ? አክብሩኝ እንጂ አዳምጡኝ። እናንተ ሁለታችሁ ግቡና በሰላም ተነጋገሩ። አባቴ ግን እንደዚህ ያልከኝ? እናት አንቺ እኔን ቅቤን ያጠጣሽኝ? ተጣጣን መድኃኒዓለም ሳጣራ ውሰድህ። ይሄ ላቂ ጉቶ ይድጎ ከተጣራማ እውነቱ ይታወቅልኝ። እኔም አንገቴን እንደደፋው እሷን በቅናቷ ትፈር። ማኔ ባንተ ልቀና? አንቺ አፍሽን አትክፈቺ፣ አለበለዚያ እንዳስለመድኩሽ ይርጥርግ በል። እንደውም ሳይጣራ ከዚህ ቤት አንወጣትም። እንሂድ። አመሰግናለሁ። አትመስገን። እድሜ ልክህን ምስጋና እንድናፈቀ ነው። ምነው አለሜ? መድኃኒዓለም በናፍቆት በምስጋና ናፍቆት በኪነ ጥበቡ ይውሰድህ። አሎ ኩኩሻ፣ በእውነት እሺ፣ መጣሁ። ልጄ ኤምባሲ ያስፈልጋት ነው። 1 ሰዓትም አልቆይ መጣሁ። እሺ ቡርቴ። አቤት ጋሼ። ነይ እስቲ እንምከር። አቤት ጋሼ። እኔ ይኸውልሽ መቼም የእናት ወርጅ ጎርጉዶ እንደሚባለው ሁሉ በክፍያም በነፃ መልካም የሚሰሩ ብዙ የህግ ባለሙያዎች እንዳሉ ሁሉ ስንት ደግሞ መናጥ የትየለሌ ያለ መሰለሽ። አሁን ይህንን በየነ እንደው መድቢው ብልሽ ከየትኛው ትመድቢዋለሽ? ከየትኛው ማለት እሱ ህጉንም ሙያተኛውንም አይወክልማ። ጎሽ አፌ ቁርጥ ይበላልሽ። ዛሬ አንጀት የሚያጠገብ ንግግር ተናገርሽ። እሺ ጋሼ። እናማ እንግዲህ አንቺ እያለሽ እሱ ለነሱ ጥያሌ ድም እነዚህ ልጆች። አይ ጋሼ እኔ ከሴትዮዋ ጋር ጸብ ነኝ። ቡርቴ እኔ ቂም ይዣለሁ። በቂሜም አልደራደርም። ከፈለጉ አባሩኝ። አባቴ፣ አቡዬ፣ አባ አለቤ ግባ ወይ ውጣ። በቃ ቀኝዬ አለሜ አይደለሁም ልጅ ሙሉነህ ነኝ። ሙሉነህ ሌባው ምን ታመጣለህ? በቃ አልኩህ ምን ታመጣለህ? እሺ በሉ እንደፈለጉ በሉኝ። አባቴ አይደለህ አባዬ። ይኸውልህ ምን መሰለህ የነቃ መስሎኝ ነበር። ለካ ህልም ነው። አልነቃሁም። አረ ነቅተሃል ጋሽ ቀኝዬ፣ አባቴ ነቅተሃል። እሺ ነቅቻለሁኝ። ታዲያ ለምን ሙሉነህ ብለህ ትዋሸኛለህ? አባዬ ሙት አልዋሸሁም። ይኸው ሙሉነህ ነኝ።
እሺ አንተ ሙሉ ነህ ከሆንክ እኔ ቃኘው አይደለሁም። ኧረ ኖት ነህ ቃኘው ነህ። ይኸውልህ አባቴ ይኸውልህ ማለቴ ነው አንድ ከበድ ያለ ጉዳይ ገጥሞኛል እና በኋላ አማክርሃለሁኝ። አሁን ግን የቀሰቀስኩ ያው የቤቱን ደንብ ልጠብቅ ተፈትሼ ልግባ ብዬ ነው። ወይኔ ቃል ለየልኝ። አበድኩ ማለት አላበድኩም። አብጃለሁ። እንዴት ሙሉ ነህ የዋህ ሊሆን ይችላል? ወይኔ ዓለሜ ዓለሜ ይኸውላችሁ እንደማመጥ ታቻለ ያለን ንብረት ሁሉ የጋራችን ነው። መኪና አላችሁ? የለንም። ቤትስ? አለን። መልካም። ትዳር ትልቅ ተቋም ነው። ዝም ብላችሁ የምታፈርሱትን ነገር አይደለም። ሕግና ስርዓትን ተከትለን በጋራ እናፈርሰዋለን። የሕጉን ጉዳይ ዛሬውኑ መጀመር አለብን። ውል ማዘጋጀት አለብኝ። ከዛ በፊት በጋራ የባንክ ሂሳብ አላችሁ? የለንም። የየግልስ? የለንም። ቤታችሁ ስንት ክፍል ነው? አንድ ክፍል ነው። የቀበሌ ቤት ብቻ ኖሯችሁ ነው የምትጣሉት? ሀብታም ቢጣላ ሆዱ ሞልቶ የሚከፈለው ኖሮት ነው። አርፋችሁ ተቻችላችሁ ድህነታችሁን ተሸክማችሁ መኖር ነው ያለባችሁ። ድህነታችሁን እንኳን ተለያይታችሁ አንድ ላይ ሆናችሁ አልቻላችሁም። ለምክሩ እናመሰግናለን። አሁን መዝገቡን ስጠን። ማርክ ያደረኩት ጠቅላላ ያንተ ስም ነው። ለምን ነበር የፈለግኝ? በይ ለከባድ ጉዳይ ነበር የፈለግኩ። ቁጭ ብለን እናውራ። እንዴ ማርክ ያረክበት በሙሉ እኮ ፈለቅ አለባቸው ነው የሚለው። ምን ነው የባልሽም ስም ጠፋች እንዴ? የባሌ ስም ደበብ አለባቸው ነው እንዴ? ከዚህ በፊት እንደዚህ አይነት ስም ተመዝግቦ አያውቅም። እሺ ስሙትን ልፍቅር። ይሄ መጨረሻ ነው። ሁለተኛ ልጠራጠርም። በጣም ይቅር። ደብዬ ቆይ መከተል የለብሽም። የወንድ ልጅ እንዴት አውቀዋለሽ? ወንድ ልጅ ሲናደድ ዱላ ነው የሚቀረው። እኔ ስናደድ ባለቤቴ እንዴት እንደምረግጣት ባየሽ። ውይ ይዤ ብቻ ነው ማረጋት። ግን ከመታወት በኋላ ታሳዝነኛለች። አንተ ምንድነው እንደሚያደርግ ለወንድ አትሆንም እንዴ? አጠቃትም ወስደህ ፍቅር ለማሸነፍ። ኧረ እባክህ ፍቅር ምናምን ትላለህ። የታለ ውሻ? የምን ውሻ? በየነ የሚባል ውሻ ነዋ። ውስጥ አጥንት እየጋጠልሽ ነው። ምን አለ እንዴ ነው ጥሩ። እውነትም አጥንት እየጋጥክልኝ ነው። ለካ ከዚህ ምናምን ተጋ ሆነ ነው ስልኬን ማታነሳው። ባለቤቴ ናት። አንተ እውነትም ሚስትህን በጣም ነው የምትረግጣት። ኧረ ዘመና ትሞትብሃለች እኮ ደንብ ይሰማ። እኔ የተጎዳሽ? ኧረ ደህና ነኝ። አይደለሁም። ትንሽ እግሬን ሳያመኝ አልቀረም። ውስጥ ገብተን ታሸኛለህ። ለምን አባ ነው ስልኬን ማታነሳው? ስራ ላይ ነበርኩ። ባልና ሚስት እያስታረኩ እያጣላሁ ነው። እያስታረኩ ነው። እያስታረኩ ባልሁን። እውነታቸው ነው። ባልሁን። እስቲ አንቺ ሚስት ሁኚ።
እንዳመጪ አንዴ እነሱ ላውራቸው። በመጀመሪያ ልታናግሩኝ ፈቃደኛ ስለሆናችሁ እግዚአብሔር ያክብርልኝ። ዛሬ ለኔ ልዩ ቀን ነች። ያው ኩኩሻ ጓደኛዋን በምንም ምክንያት አልታረቅም ብላለች እና እባካችሁ ልለምናችሁ ለኔ ብላችሁ አስታርቁልኝ። አስታርቁልኝ? ላንተ? አዎ ማለት ጓደኛዬን እንዳጣላኝ አንተ ካስታረከኝ ውጪ እሄዳለሁ ብላኛለች። አሜሪካ? አዎ ያው አግብታኝ። አንተ ልታገባ? አዎ ለመሄድ ነው። የውሸት ትዳር። የውሸት ትዳር የለም። መቼውን ከእውነት የምትታረቀው? ይኸውልህ ልጅቷ ትመሳሰላላችሁ በደንብ። ስለዚህ የእውነት እየኖርክ የእውነት አግባ። ካላገባ ደግሞ እንደኔ አርፈህ ቁጭ በል። ላገባ ነው ላገባ ነው ሙሉነት ሊያገባ ነው፣ የውሸት ሊያገባ ነው። የቴደን እንፈዳለሁ